የእግዚአብሔር የአምላካችን ስም የተመሰገነ ይሁን። የዛሬውን መልእክት መሰረት አድርገን የምንመለከተው የሉቃስ ወንጌል ምዕራፍ 9 ከቁጥር 57 እስከ 62 ባለው ላይ ነው። በመንገድ ሲሄዱም አንዱ ሰው ቀርቦ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮች ጉድጓድ፣ የሰማይ ወፎችም ጎጆ አላቸው፣ የሰው ልጅ ግን አንገቱን እንኳ የሚያስገባበት የለውም አለው። ሌላውን ሰው ግን ተከተለኝ አለው። ሰውየውም ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር አለው። ኢየሱስም ሙታናቸውን እንዲቀብሩ ተዋቸው፣ አንተ ግን ሄደህ የእግዚአብሔርን መንግሥት ስበክ አለው። ሌላ ሰው ደግሞ ጌታ ሆይ መከተልስ እከተልሃለሁ፣ ነገር ግን ልመለስና መጀመሪያ የቤቴን ሰዎች እንድሰናበት ፍቀድልኝ አለ። ኢየሱስ ግን እርፍ ጨብጦ ወደ ኋላ የሚመለከት ሰው ለእግዚአብሔር መንግሥት የተገባ አይደለም አለው። እግዚአብሔር ቸሩ አምላካችን ሆይ ይህንን የከበረውን የቃልህን እውነት በመንፈስህ አንተ ግለጽልን። በጌታ በኢየሱስ ክርስቶስ ስም። የዛሬው መልእክቴ ርዕስ ጌታ ኢየሱስ ክርስቶስን የመከተል መርሆ የሚል ነው። ጌታ ኢየሱስ ክርስቶስ የመንግሥቱ ዜጎች ከኔነታቸው ወጥተው የትም ምንጊዜምና በማንኛውም ሁኔታ እንዲከተሉት ይፈልጋል። ማንነቱ በክርስቶስ ተነክቶ ያልተለወጠ ሰው የትም ምንጊዜምና በማንኛውም ሁኔታ ጌታ ኢየሱስ ክርስቶስን መከተል ወይም ማስቀደም አይችልም። በክርስትና ያለ የሕይወት ለውጥ ጥሩ ሰው ናይስ ማን ኦር ናይስ ዊሜን መሆን አይደለም። የክርስትና ሕይወት ባህሪን ማሻሻል ሳይሆን ሙሉ በሙሉ የማንነታችን መለወጥ ነው። በኃጢአት የወደቀን ሰው የእግዚአብሔር ልጆች በመሆን መለወጥ ነው። ጌታ ኢየሱስ ክርስቶስ የለውጡ ምንጭ ነው። ጌታ ኢየሱስ ክርስቶስ የአዲሱ ሕይወት ማዕከል ነው። ጌታ ኢየሱስ ክርስቶስ የአዲሱ ሰው ሕይወት ነው። እርሱ ወደዚህ ዓለም ሲመጣ የአዲሱን ሰው ሕይወት ይዞ ነው የመጣው። የአዲሱ ሰው ሕይወት በዘር ውርስ ሳይሆን ከጌታ ኢየሱስ ክርስቶስ ጋር በሚኖረን ግንኙነት ወይም መነካት የእርሱ ኃይል ወደኛ ይተላለፋል። ልክ በሉቃስ ወንጌል ምዕራፍ 8 እንደምናገኘው የሉቃስ ወንጌል ምዕራፍ 8 ከቁጥር 40 እስከ 48 ያለውን በምናነብበት ጊዜ የእግዚአብሔር ቃል እንደዚህ ይላል። ሕዝቡ ሁሉ መምጣቱን ይጠባበቁ ስለነበር ኢየሱስ በተመለሰ ጊዜ በደስታ ተቀበሉት። በዚህ ጊዜ ኢያኢሮስ የተባለ የምኵራብ አለቃ መጥቶ በኢየሱስ እግር ላይ በመውደቅ ወደ ቤቱ እንዲሄድለት ለመነው። ይህን ልመና ያቀረበው ዕድሜዋ 12 ዓመት የሆነ አንዲት ሴት ልጅ ስለነበረችው ነው። እርሷ በሞት አፋፍ ላይ ነበረች። ወደዚያው እያመራ ሳለ ሕዝቡ በመጋፋት እጅግ ያጨናንቀው ነበር። 12 ዓመት ደም ሲፈሳት የኖረች አንዲት ሴት ነበረች።
ያላቱን ሁሉ ለባለመድኃኒቶች ጨርሳ ሊፈውሳትም የቻለ ማንም አልነበረም። እርሷም ከበስተኋላው ተጠግታ የልብሱን ጫፍ ነካች። ይፈስ የነበረው ደሟም ወዲያው ቆመ። ኢየሱስም የነካኝ ማን ነው አለ። ሁሉም መንካታቸውን በካዱ ጊዜ ጴጥሮስ ጌታ ሆይ ሕዝቡ ሁሉ ከቦህ በግፊያ እያጫነቀህ ነው አለው። ይቅርታ፣ ሕዝቡ ሁሉ ከቦ በግፊያ እያስጨነቀህ ነው አለው። ኢየሱስ ግን አንድ ሰው ነክቶኛል፣ ኃይል ከኔ እንደወጣ አውቃለሁና አለ። ሴትየዋም ሳትታወቅ መሄድ እንዳልቻለች በተረዳች ጊዜ እየተንቀጠቀጠች መጥታ በፊቱ ተደፋች። ለምን እንደነካችውና እንዴት ወዲያው እንደተፈወሰች በሕዝቡ ሁሉ ፊት ተናገረች። እርሱም ልጄ ሆይ እምነትሽ ፈውሶሻል፣ በሰላም ሂጂ አላት። በጌታ ኢየሱስ ኃይል ስንነካ አዲሱ ሰው እንሆናለን። እርሱ ፈጣሪ፣ እኛ ፍጡር ነን። እርሱ ሰዓሊ፣ እኛ ስዕሉ ነን። እግዚአብሔር የእኛን ሕይወት ለራሱ መኖሪያ አድርጎ ይሰራዋል። ደሳሳ ጎጆ የሚመስለው ማንነታችን ቤቱ ያፈስ እንደሆነ ቀዳዳውን በመድፈን ጥገና አያካሄድም። እንዳለ ቀይሮ እርሱ እንደሚፈልግና እንደሚስማማው አድርጎ ይሰራዋል። ፍጹም ያደርገዋል። ቤተ መንግሥት አድርጎ ይሰራዋል። በልጁ መልክ አድርጎ እግዚአብሔር ይሰራዋል። የክርስቶስ ልብ አለን። ያለ ክርስቶስ ስንሆንና ለእርሱ ቦታ ሳይኖረን ሲቀር በእኔነት እንሞላለን። አዎ፣ በጌታ በኢየሱስ ክርስቶስ ማንነት የተነካ ሰው ነው የክርስቶስ ልብ ያለው። ይሄን የመሰለ አቋም ያላቸውን ሰዎች ነው እኛ የክርስቶስ ልብ አለን የሚለው። ያለበለዛ ያለ ጌታ ኢየሱስ ክርስቶስ ከሆነን በእኔነት የተሞላን ሰዎች እንሆናለን። እውነተኛ ማንነታችንን የምናገኘው በክርስቶስ ውስጥ ስንሆን ነው። እንግዲህ እነዚህን እውነታዎች እንደ መግቢያ ካነሳው አንድ ሁለት ልበላችሁ። አንድ ቁጥር 57 ላይ ያለውን ቃል ደግሜ ማንበብ እፈልጋለሁ። ማለትም በሉቃስ ወንጌል ምዕራፍ 9 ቁጥር 57 ላይ ያለው ቃል እንዲህ ይላል፣ በመንገድ ሲሄዱም አንድ ሰው ቀርቦ ወደምትሄድበት ሁሉ እከተልሃለሁ አለው። ጌታ ኢየሱስ ክርስቶስን የመከተል መርሆ ራስን መካድ ይጠይቃል። ጌታ ኢየሱስን ልከተል ብሎ የመጣው ሰው የተጠቀመው ትክክለኛውን ቃል ነው። ያለ ገደብ ለጌታ ፈቃድ ራሱን በመስጠት እንደሚፈልገው እንዲጠቀምበት ራሱን እንደሰጠ የሚገልጥ አባባል ነው። ጌታ ኢየሱስ ሲመልስለት ቁጥር 58 ላይ እንደምናነባው ኢየሱስም ቀበሮዎች ጉድጓድ፣ የሰማይ ወፎችም ጎጆ አላቸው፣ የሰው ልጅ ግን አንገቱን እንኳ የሚያስገባበት የለውም አለው። የጌታ መልስ ይሄ ነበር እና ምን ማለቱ ነው ጌታ ብለን ስንጠይቅ ጌታ ኢየሱስ ቤት የለኝም እና በዘመኑ ቋንቋ ጎዳና ተዳዳሪ ነኝ የሚል እንደሚመስል ማሰብ ይቻላል።
እኔን መከተል የሽርሽር ጉዞ አይደለም። በሁለንተና ራስን ያስከፍላል። የሰውን ምቾትንና ዋስትናን የመፈለግ ምኞት መሬት ላይ በመጣል የሚከሰክስ መልስ ነበር ጌታ ኢየሱስ የሰጠው። ጌታን ለመከተል ቃል መግባት ቀላል ነው። ከባዱ በተግባር ያሉትን ሆኖ መገኘት ነው። ይህም የትም ጌታን አለትም መስቀሉን ተሸክሞ መከተል፣ በቤት፣ በትምህርት ቤት፣ በስራ ቦታ በመሳሰለው ማለት ነው። እዚህ ጋር አንድ ታሪክ መጥቀስ እፈልጋለሁኝ። 3ቱ የስኮትላንድ ወጣቶች ጄምስ ካልቨርት፣ ጆን ሃንት፣ ቶማስ ጃጋር እና ሚስቶቻቸው ወደ ፉጂ ደሴት ለወንጌል አገልግሎት ይሄዱ ነበር። የመርከቡ ካፒቴን ሐሳባቸውን እንዲለውጡ የነበረውን ሁኔታ አንስቶ ሰዎቹ እኮ ማለትም የምትሄዱባቸው የፉጂ ነዋሪዎች እኮ ሰው በሊታ ናቸው፣ ራሳችሁንና ሚስቶቻችሁን ለምን አደጋ ላይ ትጥላላችሁ ብሎ አናገራቸው። እነርሱም ሲመልሱ we died before we came here፣ ወደዚህ ከመምጣታችን በፊት እኛ ለራሳችን ሞተናል የሚል ቃል ነበር የመለሱለት። በሁሉ ቦታ ጌታ ኢየሱስ ክርስቶስን መከተል ማለት ምን ማለት ነው? የትም ይሁን የት እርሱ ወደሚልከን መሰማራት፣ አለትም በየመዝናኛው ስፍራ ከአብሮ አደግ ጓደኛችን ጋር ለመዞር ተያይዞ መሄድን እምቢ ማለት፣ ከከንፈር ወዳጅ ጋር ሳይጋቡ በአልጋ ላይ መሆንን እምቢ ማለት የመሳሰሉትን የሚያካትት ነው። ሰውየው ወደምትሄድበት ሁሉ ጌታን እከተላለሁ ብሎ ሲል በሁሉ የገባው ሰው አልነበረም። ስለዚህ ጌታ እርሱን መከተል ማለት ምን ማለት እንደሆነ እንዲገባው ስለፈለገ በቁጥር 58 ላይ ያለውን መልእክት ሰጠው። ምን አለው? ቀበሮች ጉድጓድ፣ የሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን አንገቱን እንኳ የሚያስገባበት የለውም አለው። እኔን ለመከተል ስትነሳ እንድትከተለኝ የሚያደርግ የማስቆጥረው ነገር የለኝም፣ ይህንን አውቀህ ሊሆን ይገባል ብሎ እንዳለው ነው የምንመለከተው። ጌታን የመከተል አቋም ይዘን ስንነሳ ጌታ ኢየሱስ ክርስቶስን የመከተል መርሆ ራስን መካድ ይጠይቃል። እኔነትን ፊት መንሳት ይጠይቃል። ታዲያ በዚህ መለኪያ ዛሬ የእኛን ሕይወት ስንለካው መስፈሪያውን እንሞላለን ወይ ብሎ መጠየቅ አግባብ ይሆናል። ሁለተኛ፣ ጌታ ኢየሱስ ክርስቶስን የመከተል መርሆ ለእርሱ ከሁሉ ነገር በላይ በፍጹም ቅድሚያ መስጠት ይጠይቃል። እናም በቁጥር 59 ላይ ሌላውን ሰው ግን ተከተለኝ አለው። ሰውየውም ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር አለው። ጌታ እንድንከተለው የሚፈልገው ምንጊዜም ነው። ጌታ ኢየሱስ ተከተለኝ ሲለው አሁን አይደለም አለ ሰውየው። በሰጠውም ምክንያት ጌታ ኢየሱስ ያለህበት ይገባኛል፣ ነፃ ስትሆንና አይደለም ያለው። ሙታን ይቅበሯቸው አለው። ጌታ ሲጠይቀን ከሁሉ የበለጠውን ያውቃል።
ከራስህ ውጣ፣ የኔ ሁን፣ ያንተ መሆንህ ያብቃ ሲለው አሁን አይደለም ያለሁበት ሞቆኛል የሚል አይነት መልስ ነው የመለሰው። እናም ጌታ ኢየሱስ ተከተለኝ ላለው ሰው አስቀድሜ ልሂድና አባቴን ልቅበር ብሎ ሲል ጌታ ኢየሱስ ሙታን ሙታናቸው እንዲቀብሩ ተዋቸው፣ አንተ ግን ሄደህ የእግዚአብሔርን መንግሥት ስበክ አለው። ምናልባት ተወለድ ሲባል ያለሁበት ማኅፀን ተስማምቶኛል ብሎ እንደሚለውና ቀኑ ሲደርስ ሲወጣ ለምን ወደዚህ ዓለም መጣው የፈራሁት ደረሰብኝ በማለት የሳምባው መተንፈስ ሕግ መስራት ሲጀምር የተጎዳ ይመስል ማልቀስ እንደሚጀምረው ሕፃን ማለት ነው። ሕፃኑ በማኅፀን ቢቆይ እኮ ራሱም ይሞታል፣ የተሸከመውንም ማኅፀን ለሞት ይዳርጋል። በሌላ በኩል ደግሞ አንድ ሰው የምድር ዘመኑን ጨርሶ ወደ ጌታ ሲሄድ ክፉ ሁኔታ ውስጥ እንደገባ ተቆጥሮ ምርር ተብሎ ይለቀስለታል። ግን ልብ መባል የሚገባው ነገር የእግዚአብሔር አሰራር ውብና ድንቅ ነው። አንዱ ሌላውን አስከትሎ ይመጣል። ጌታ እኔን ተከተሉኝ ብሎ ከኔነት ሲያወጣን ለከበረ ነገር ነው። እርሱን ለሚመስል ሕይወትና ተልእኮ ነው። ከእርሱ ጋር እንድንነግስ ነው። ተከተሉኝ ሲል ተነስተን ካልተከተልነው ይህን ውብ ነገር ማየት አንችልም። ጌታ ኢየሱስ ክርስቶስን የመከተል መርሆ የራስን ፍላጎት ወደኋላ መጣል ይጠይቃል። በዚሁ ክፍል ውስጥ ከቁጥር 61 እስከ 62 ያለውን ስናነብ ሌላው ሰው ደግሞ ጌታ ሆይ መከተልስ እከተልሃለሁ፣ ነገር ግን ልመለስና መጀመሪያ የቤቴን ሰዎች እንድሰናበት ፍቀድልኝ አለ። ኢየሱስ ግን እርፍ ጨብጦ ወደ ኋላ የሚመለከት ሰው ለእግዚአብሔር መንግሥት የተገባ አይደለም ሲለው እንመለከታለን። ምንም ያህል ቢጠይቀን ከሁሉ በላይ ቅድሚያ ሰጥቼ እከተልሃለሁ ብለን መነሳት አለብን። የእግዚአብሔር ቃል እውነት ይህንን ነው የሚያስገነዝበው። በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ያለውን ቃል ሄደን በምናነብበት ጊዜ ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቁን እሹ። ከሁሉ አስቀድማችሁ እግዚአብሔር ከሁሉ አስቀድመን የእሱን ሐሳብ እንድናገለግል ይፈልጋል። ጌታን ስንከተል መሰጠታችን ምን ሊመስል እንደሚገባው የምንማረው ከነቢዩ ኤልሳ ሕይወት ነው። በአንደኛ ነገሥት ምዕራፍ 19 ከቁጥር 19 እስከ 21 ያለውን በምናነብበት ጊዜ ምዕራፍ 19 ከቁጥር 19 እስከ 21 እንዲህ ይለናል። ስለዚህ ኤልያስ ከዚያ ተነስቶ ሲሄድ የሳፋጥን ልጅ ኤልሳን 12 ጥማድ በሬ አውጥቶ ራሱ በ12ኛው ጥማድ በሬ ሲያርስ አገኘው። ኤልያስም ወደ እርሱ ወጥቶ መጎናጸፊያውን በላዩ ጣለበት። ከዚያም ኤልሳ በሬዎቹን ትቶ ኤልያስን ተከትሎ እየሮጠ አባቴንና እናቴን ስሜ እንድሰናበታቸው ፍቀድልኝ፣ ከዚያም እከተልሃለሁ አለው። ኤልያስም መልሶ እኔ ምን አደረግኩህ? ያደረግኩህ ነገር አለ፣ ልትመለስ ትችላለህ አለው። ስለዚህ ኤልሳ ትቶት ተመለሰ። ሁለቱን በሬዎቹን ወስዶ አረደ። የእርሻ ዕቃውን አንድዶ ሥጋቸውን በመቀቀል ለሕዝቡ ሰጠ። እነርሱም በሉ። ከዚያም
ኤልያስን ለመከተል ሄደ፣ ረዳቱም ሆነ ይላል። እና ይሄ ሰው ተመልሶም እንኳ በሬዎቼ እንደገና ልረስ እስከማይል ድረስ እርምጃ እንደወሰደ ነው የምንመለከተው። እንግዲህ እንደ ኤልሳ ለጌታ በልባቸው መሰጠት ያላቸውን ለማጽናት የጌታ ዓይኖች በምድር ዙሪያ ሁሉ ይመለከታሉ። በሁለተኛ ዜና ምዕራፍ 16 ቁጥር 9 ላይ ያለው የእግዚአብሔር ቃል ይህንን እውነት ነው የሚነግረን። አስቀድመን እርሱን መፈለግ አለብን። ራሱን ለክርስቶስ የሚሰጥ መልሶ ያገኘዋል። በየቀኑ ለራሳችን ምኞት ሙት ልንሆን ይገባል። ከጌታ ኢየሱስ ክርስቶስ ውጪ ምንንም ነገር አጥብቀን መያዝ አይገባንም። ለጌታ ብለን ያልተውነው ምንም ነገር ሊኖረን አይገባም። ምንድነው ምክንያቱ ብለን ብንል ያልሞተ ነገራችን ትንሣኤ ዓይናችንን ራሳችን ላይ የተከልን ከሆነ ውለን አድረን የምንፈራው ነገር ይመጣል። ብቸኝነት፣ ተስፋ መቁረጥ፣ ቁጣ፣ መፈራረስ፣ ድቀት የመሳሰሉ ነገሮች ማለት ነው። ዓይናችንን ጌታ ላይ ካደረግን ግን እርሱን እናገኘዋለን። በእርሱ ሁሉ የኛ ይሆናል። ስለሆነም የትም በማንኛውም ጊዜና ሁኔታ ጌታን ተጠግተን እንከተለዋለን። ሶስተኛውን ሐሳብ ስንመለከት ጌታ ኢየሱስ ክርስቶስን በመከተል መርሆ የደቀ መዝሙር ከፍተኛ ፍላጎት እግዚአብሔርን ደስ ማሰኘት መሆን አለበት። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 9 ላይ እንደምናገኘው ማለት ነው። እጅግ መልካም የሆነውን እግዚአብሔርን ከሁሉ በላይ ደስ የሚያሰኘውንና ዋጋ የሚሰጠውን ነገር ለማድረግ የበቃን እንድንሆን እግዚአብሔር ይፈልጋል። ፈዛዛዎች፣ ሞኞች እንድንሆን አይፈልግም እግዚአብሔር። ለእግዚአብሔር ትልቅ ነገር ተግባር ለመፈጸም ብርቱ ተነሳሽነት ያለን ሰዎች መሆን ይጠይቃል። በዓለም ሕይወት ያለ ከፍተኛ ፍላጎት የብዙ ነገሮች ድምር ነው። በዓለም ያሉ ሰዎች ተወዳጅነትን፣ ዝነኝነትን፣ ምሳሌነት ያለው ሕይወት መገንባትን፣ ኃይልን፣ ሀብትን ወዘተ ያካብታሉ እና ትኩረታቸውም በኔነት ላይ ነው። የእግዚአብሔር ቃል ግን በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ማንም ኤጲስቆጶስነትን የሚፈልግ መልካምን ሥራ ይመኛል የሚል ቃል እናገኛለን። ማለት ለእግዚአብሔር ትልቅ ነገር ለማድረግ የሚፈልግ ሰው ለመስዋዕትነት፣ ለመሪነት እና ኃላፊነትን ለመሸከም ራሱን የሚሰጥ ሰው ይሆናል። ነገር ግን በአንጻሩ ደግሞ ትልቅ ነገር መፈለግ ከእግዚአብሔር አኳያ መልካም ሆኖ እያለ ትልቅን ነገር ከራስ አኳያ የመፈለግን ነገር አስመልክቶ የእግዚአብሔር ቃል እንዲህ ይላል። በትንቢተ ኤርምያስ ምዕራፍ 45 ቁጥር 5 ላይ እንዲህ የሚል ቃል እናያለን። ታዲያ ለራስህ ታላቅ ነገር ትሻለህን? በሰው ልጆች ሁሉ ላይ ጥፋት አመጣለሁና አትፈልገው ይላል እግዚአብሔር። ነገር ግን በሄድክበት ሁሉ ሕይወትህ እንዲተርፍልህ አደርጋለሁ። እግዚአብሔር ታላቅ ነገር ለራስህ አትፈልግ ብሎ ነው የሚለው። ለበጎ ተግባር በከፍተኛ ምኞት መገኘት ኃጢአት አይደለም። ነገር ግን ጥቅም ለሌለው የራስ ፈቃድ ልናውለው ስንፈልግ እኔነትን ማዕከላዊ ያደረገ ፍላጎት ሲሆን ግን እርሱ ከንቱ ነው። እግዚአብሔር ትልቅ ነገር ለእግዚአብሔር ክብር የሚያመጡ ሰዎችን ይፈልጋል። የከፍተኛ ጉጉት
የከፍተኛ ጉጉታችን ማዕከል ማን ነው? በማርቆስ ወንጌል ምዕራፍ 10 ውስጥ እንደምንመለከተው ከቁጥር 37 ጀምሮ ያለውን ስናነብ ደቀ መዛሙርቱ የፍላጎታቸው ማዕከል እኔነት ነበር። ስለሆነም ደካማ ነበር። ከሁሉ የበለጠ ስልጣን ለእነርሱ በመንግስቱ ሲመጣ እንዲሰጣቸው ነበር ዓላማቸው። በተለይ ሁለቱ ያዕቆብና ዮሐንስ ማለት ነው። የእግዚአብሔር መንግስት የተመሰረተው በመስዋዕትነት ነው። ራስን በመስጠት እንጂ ለእኔነት ቅድሚያ በመስጠት አይደለም። ያዕቆብና ዮሐንስ የወርቅ አክሊል ለመድፋት ሲሽቀዳደሙ፣ ጌታ ኢየሱስ ክርስቶስ ግን የሾህ አክሊል ደፋ። እነርሱ በጓደኞቻቸው ላይ መሰልጠንን ፈለጉ። እርሱ ሲመልስላቸው ግን የትልቅነት መንገድ ሌሎችን ዝቅ ብሎ ማገልገል ነው አላቸው። የሞሮቪያ ሚስዮናውያን ድርጅት መስራች የሆነው ዜንድሮፍ ሲናገር እኔ አንድ ናፍቆት አለኝ፣ እርሱም ጌታ ኢየሱስ ክርስቶስን ማክበር ብቻ ነው አለ። ዜንድሮፍ ይመራት በነበረችው ቤተ ክርስቲያን ለጌታ ኢየሱስ ክርስቶስ ከፍተኛ ፍቅር ያላቸው ሆነው መገኘታቸው የነገራቸው ሁሉ ማዕከል ነበር። በዚህች ቤተ ክርስቲያን ለ100 ዓመት የማያቋርጥ ጸሎት በቀንና በሌሊት ይደረግ ነበር። ምንም እንኳ በቁጥር ጥቂት ቢሆኑም በከፍተኛ ደረጃ ዓለምን ለክርስቶስ ለመማረክ መሰማራት የቻሉ እንደሆኑ ነው የሚስዮናውያን ታሪክ የሚመሰክርላቸው። የከፍተኛ ፍላጎታችን ጤናማነት ለመለካት ስንነሳ ትኩረቱ ለእግዚአብሔር ሆኖ የጠፋውን የሰውን ልጅ በወንጌል ለመማረክ በትጋት መሰማራት ነው። አንድ በጌታ ፍቅር ልቡ የተቃጠለበት የእግዚአብሔር ሰው እንዳለው ለጌታ ኢየሱስ ክርስቶስ ክብር ሰዎችን በወንጌል እውነት መማረክ ዋና ጉዳይ ነው። እንዴትና የት ስለምኖር አይገደኝም አለ። ሐዋርያው ጳውሎስ በእግዚአብሔር ቅናት ልቡ የተቃጠለበት ሰው ነበር። በልባችን የሚቃጠለውን ለእግዚአብሔር ያለ ቅናት እንዳይጠፋብን ሁልጊዜ ጥንቃቄ ያስፈልገናል። ቀደም ብዬ እንዳልኩት ሐዋርያው ጳውሎስ እንደ እሳት በውስጡ በሚነድ በሚቃጠል አቋም የሚመላለስ ሰው እንደነበር እናያለን። በተለይ በሁለት መንገድ ከፍተኛ ፍላጎት ውስጥ እንደነበር ነው የምንረዳው። አንደኛው ለጌታ ኢየሱስ ክርስቶስ ባለው ፍቅር፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ የተገለጠው። ሁለተኛው ሮሜ ምዕራፍ 1 ቁጥር 14 ከጌታ በተቀበለው ኃላፊነት ያውም ወንጌልን ላልሰሙ ሰዎች የማሰማት ማለት ነው። ይሄም አቋሙ ከጌታ ኢየሱስ ክርስቶስ ጋር የሚስማማ አቋም እንደሆነ ወይም እንደ ጌታ ኢየሱስ ክርስቶስ ልብ የነበረው ሰው እንደሆነ ማየት እንችላለን። ጌታ ኢየሱስ ወደ ዓለም የመጣበትን ዓላማ በዕብራውያን ምዕራፍ 10 ቁጥር 7፣ ዮሐንስ ምዕራፍ 17 ቁጥር 4 ላይ ገልጦት እናገኛለን። አዎ ጌታ ኢየሱስ ክርስቶስ ወደ ዓለም የመጣበትን ዓላማ በሚገልጥበት ጊዜ በዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ያለውን ስናነብ እንዲህ ይለናል። የሰጠኸኝን ሥራ በመፈጸም በምድር አከበርኩ። የሰጠኸኝን ሥራ በመፈጸም በምድር
አከበርኩ። እና የሰጠው ሥራ ምን ነበር? ወንጌልን ለሰዎች ማድረስ ነው። ለድሆቹ ወንጌልን ሰብክ ዘንድ ጌታ ቀብቶኛል አለ። በዕብራውያን ምዕራፍ 10 ቁጥር 7 ላይ ያለውን ቃል ደግሞ ስናነብ በዚያን ጊዜ እንዲህ አሉ፣ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድህን ለማድረግ መጥቻለሁ። ጌታ ኢየሱስ ያለው እውነታ ነው። ይሄ ለእግዚአብሔር ያለንን ከፍተኛ ቅናት ዝም ብሎ ክፉ አይመለከትም። ለእግዚአብሔር የሚቀናን ሰው በብርቱ ነው የሚታገለው። ለመፈታተን በልዩ ልዩ መንገድ ይመጣል። ለምሳሌ ዮሴፍን ብንወስድ በታማኝነት ለጌታ ለመቆም በነበረው አቋም ክፉ በየዕለቱ ባለማቋረጥ ይፈታተነው እንደነበር ነው የምንመለከተው። የዘፍጥረት መጽሐፍ ምዕራፍ 39 ቁጥር 10 ላይ ያለውን ቃል ስናነብ እንደዚህ የሚል ቃል ነው የምናገኘው። ምንም እንኳ ዮሴፍ በየቀኑ ብትጎተጉተውም አልሰማትም። ከእርሷ ጋራም መተኛት ይቅርና አብሯትም መሆን አልፈቀደም። እና በየቀኑ የመጎትጎት ስራ እና ሰውን ለማጥመድ ክፉ እና ለእግዚአብሔር የተሰጠ አቋም ያለውን ሰው ለማዘናጋት ክፉ ብርቱ ጥረት ነው የሚያደርገው። በዘመናት ውስጥ የእግዚአብሔር ሰዎች ለክፉ ወይም ለራሳቸው ብርቱ ምኞት ሳይሸነፉ በዛ ሳይደናቀፉ ለጌታ ለመኖር እና ፈቃዱን ለማገልገል ተግተዋል። ጌታ ኢየሱስ የምቾትና የክብር ወንበሩን ትቶ አደጋ ዞን ውስጥ ነው ወደ ምድር የገባው፣ ራሱን በመስዋዕትነት አሳልፎ የሰጠው። ጌታ ኢየሱስ ክርስቶስን ስናስቀድም በእርሱ መንገድ እንሄዳለን። እርሱ አባቱን ደስ እንዳሰኘ የእኛም ማካሄድ ምንም ያህል ዋጋ ያስከፍለን ጌታን ደስ ማሰኘት ይሆናል። እግዚአብሔር የተመሰገነ ይሁን። የሰማነውን ቃል እግዚአብሔር ይባርክልን። ጌታ ይባርካችሁ። አምላካችን እግዚአብሔር ሆይ እናመሰግንሃለን። በዚህም ጊዜ ደግሞ ቃልን የምንሰማበት ዕድል ስለሰጠህን ይሄ የሰማነው እውነት ከእኛ ጋር ይሁን። አንተን ደስ ማሰኘት በሚያስችል የሕይወት አቋም በትጋት ተገኝተን በድል ሩጫችንን የምንፈጽም ሰዎች አድርገን። ይህንን እንለምንሃለን በጌታ በኢየሱስ ክርስቶስ ስም አሜን።